ጤና ይስጥልን ተመልካቾች፣ ይህ ፋና ፖድካስት ልዩ የአረፋ በዓል ዝግጅታችን ነው። ለመላው የእስልምና ሃይማኖት ተከታዮች እንኳን ለአረፋ በዓል አደረሳችሁ። የአረፋ በዓል ሲነሳ አብሮ የሚነሳው የሀጂ ጉዞ ነው። በአረፋ በዓል ወቅት ከሚከናወኑ ሃይማኖታዊ ስነ ስርዓቶች መካከል አንዱ ሀጂ ነው። የሀጂ ጉዞና ኢትዮጵያውያንን በተመለከተ በተለይ ደግሞ ኢትዮጵያውያን ሀጃጆችን የተመለከቱ አስገራሚ ታሪኮችን እያነሳን ዛሬ የተጨዋወትን በልዩ የበዓል ዝግጅታችን ቆይታ እናደርጋለን። ፕሮፌሰር አደም ካሚል የታሪክ ተመራማሪ ናቸው። በተለይ ደግሞ በኢትዮ አረብ የህዝብ ለህዝብ ግንኙነት ላይ በርካታ ስራዎችን ሰርተዋል። እሳቸው ዛሬ እንግዳችን ናቸው። በልዩ የፋና ፖድካስት ፕሮግራማችን በርካታ ጉዳዮችን እያነሳን በተለይ ከሀጂና ኢትዮጵያውያንን በተመለከተ የተጨዋወትን ቆይታ እናደርጋለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ፕሮፌሰር ጥሪያችንን አክብረው ስለመጡ ስለተገናኘን እጅግ በጣም ደስ ብሎኛል። እንኳን ያደረሱት። እንኳን አብሮ ደረሰ ለ1446ኛው የኢድ አል አድሃ በዓል። እንግዲህ የአረፋ በዓል ሲነሳ የሀጂ ተጓዦችም ታሪክ አብሮ ይነሳል። በአረፋ በዓል ወቅት ከሚከወኑ ሃይማኖታዊ ስርዓቶች መካከል አንዱ የሀጂ ጉዞ ነው። የሀጂ ጉዞ ምን ማለት ነው? በተለይ ሃይማኖታዊ አስተምህሮስ ምንድነው? የሀጂ ተጓዦች የሚከውኗቸው ዋና ዋና ተግባራትስ ምንድናቸው ከሚለው ጥያቄ እስኪ እንጀምር። እንግዲህ ሀጅ ማለት በእኛ በእስልምና እንደሚታወቀው 5 የእስልምና ማዕዘናቶች አሉ። እነሱም የመጀመሪያው የሚሆነው በአንድ አላህ ጌታነቱን መሰክራለሁ፣ በነቢዩ መሐመድ መልእክተኝነት መሰክራለሁ ነው። ከዛ ቀጥሎ ደግሞ ሶላት መስገድ ነው በቀን 5 ጊዜ። ሶስተኛው ደግሞ ረመዳን መጾም ነው። አራተኛው ምጽዋት ዘካ የምንለው አንዴ ሰው ነጋዴም ይሁን አርብቶ አደርም ይሁን ካለው ንብረት 2.5 በመቶ በየአመቱ አውጥቶ ለድሆች መስጠት ግዴታው ነው። ያን ካላደረገ በፈጣሪ በኩል ተጠያቂ ይሆናል። የትኛውም ንግድ ይሁን አርብቶ አደርም ይሁን በያለበት ሁሉ ለድሆች የሚደርስ ኮታ ነው። የ2.5 አምስተኛው አሁን ያለንበት የሀጅ ጉዳይ ነው። ሀጅ ማለት እንግዲህ 5ኛው ማዕዘን ነው። እሱም ለቻለ አንድ ጊዜ ወደ መካ ሄዶ ሀጅ አድርግ የሚል ትእዛዝ አለ። ወሊላሂ ይሄ ቁርአን አንቀጹ ነው እንግዲህ ስለሚያዘን ወሊላሂ አለናስ ሂጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ይላል። ማለት ወደ መካ ሄዶ ያንን መጎብኘት በእድሜው አንድ ጊዜ አቅሙ ካለው ነው ግዴታ የሚሆነው። አቅሙ ከሌለው አያስገድድም። አቅም ስንል ታዲያ አንደኛ ለቤተሰቡ የሚያስፈልገውን ምግብ አሟልቶ ማዘጋጀት አለበት። ሁለተኛ ለሱ መጓጓዣ የሚሆን በአየር የሚሆን በመርከብ የሚሆን በሌላ መጓጓዣ ይሁን የመጓጓዣውን አቅም የሚችል ከሆነ እዛ ሄዶ ለማይ መሆን አይደለም። ካለው ገንዘብና አቅም ወጭም አድርጎ ለሆቴልም ይሁን ለማረፊያውም ይሁን የሚከፍል አቅሙ ካለው ሰውየው ሄዶ ግዴታ ሀጅ ማድረግ አለበት። ሀጅ የሚያደርግበት ምክንያቱ ምንድነው? ያ ቦታ እንደሚታወቀው የአላህ ቤት ያለበት ቦታ ነው። ይሄ መካ ካዕባ የምንለው እንዴት ተመሰረተ? የሀጅስ ጥሪ እንዴት መጣ? እሱ እንግዲህ ከግንባታው ከመሰረተ ግንባታው ጋር ይያዛል። ነቢዩላህ ኢብራሂም አለይሂ ሰላም የተወለዱት ያው ባቢል ኢራቅ ነበረ። ከዛ በኋላ ለነብይነት ተመርጠው በታዘዙበት ሰዓት ላይ በጊዜው የሰባት ኮከብ አምልኮት እንደ ፋሽን ተደርጎ ይያዝ ነበር። በፈጣሪ እምነት ያለውን ያደርሱናል ይሸመግሉናል የሚል አመለካከት ነበር። ነቢዩላህ ኢብራሂም እንግዲህ ጥሪያቸውን አስተላለፉ። እባካችሁ ይሄንን የተለያየ አምልኮት ከምታደርጉ ወደ አንድ ፈጣሪ ተመለሱ ሲሉ ከአባታቸው ጭምር ተቃውሞ ተከሰተባቸው። አባታቸው አዛር ይባል ነበር በአጋጣሚ። ለዛ እንግዲህ እሳቸውም ተዳፍረው አምልኮቶቹን ሄደው አፈራረሱ። በዛ ይቃጠሉ የሚል ውሳኔ የተላለፈባቸው። እንዲቃጠሉ 40 ቀን የወሰደ ዝግጅት ነበር የተካሄደው። በዛ በተቃጠለው ሁኔታ ላይ ሲያስገቧቸው በመድፍ ነበር ወርውረው የጣሏቸው። ፈጣሪ ደግሞ ያንን እሳት ቀዝቃዛውን እንዳታቃጥል ኢብራሂምን የሚል ትእዛዝ መጣበት። አላቃጠላቸውም። በዛ ተወጡ በኋላ ጉዟቸውን ባለቤታቸው ሳራን አድርገው ወደ ግብጽ አመሩ። ወደ ግብጽ እንዳመሩ ነምሩድ የሚባል ንጉስ ጋር ነበር የተገናኙት። ኃይለኛ ነበር።
ባለቤታቸው ሳራ ቆንጆ ነበረች። በአጋጣሚ ገና ሲሰማ አምጡልኝ አለ። ምንህ ናት ሲባሉ ነቢዩላህ ኢብራሂምም እህቴ ናት ነው ያሉት። ባለቤቴ ናት አላሉም ነበረ። በኋላ ጠልፈው ወሰዷት። ከወሰዷት በኋላ እሷም ጸሎቷን ታደርግ ነበር። ያም ንጉስ ሊደፍራት አልቻለም። በቃ እንደዚህ የመወራጨት ባህሪ ምናምን ሲከሰትበት እቺ ሰይጣን አመጣችሁልኝ ውሰዷት ብሎ ከዛ በኋላ ሀጅር የምትባል ሰራተኛውን ስጦታ በረከተላት። ሀጅር ማለት እንደ አንድ ታሪክ ጸሐፊዎች መሰረቱ ሀበሻ ናት ይባላል። ለማንኛውም የንጉሱ አገልጋይ ነበረች። አሁን ነቢዩላህ ኢብራሂም ሀጅርንና ሳራን ይዘው ወደ ኢየሩሳሌም ወደ ኸሊል የሚባለው ቦታ አሁን ፍልስጤን ውስጥ እዛ ሄደው ተቀመጡ። አሁን ሳራ ምን አለቻቸው ለነቢዩላህ ኢብራሂም? አንተ ልጅም የለህ እኔም አረጀሁ፣ አንተም የ86 ዓመት ሆነ፣ እስቲ ሞክርና ይችን ሀጅርና ግብተህ ብትወልድ ብላ ጠቆመቻቸው። ነቢዩላህ ኢብራሂምም ጥያቄዋን ተግባራዊ ያደረጉ። ሀጅርም አረገዘች። ማንን አረገዘች? እስማኤልን። አሁን የሀጁ ስነ ስርዓት ከመምጣታችን በፊት ባክግራውንዱ ልነግርህ ፈልጌ ነው። አሁን እስማኤልን አረገዘች። እስማኤልን ካረገዘች በኋላ የሴቶች ባህሪ የሆነና ቅናት የሚባለው በኩል ወይም አመለካከት በሳራ በኩል ተከሰተ። ለምን? አሁን ሀጅርም ቀብረር አለች መሰለኝ። እንግዲህ ያቺ ልጅ ስላላገኘች ስላልወለደች እኔ ልጅ እናት ሆንኩኝ በማለት ነው መሰለኝ። አሁን ሳራ አቋም ወሰደች። ይችን ልጅ ይችን ሴት ይዘ መጓዝ አትችልም፣ አባራት የሚል ጥያቄ ያቀረበችባቸው ለነቢዩላህ ኢብራሂም። አጋጣሚ እስማኤል ተወለደ። እዛው ያን የተወለደ ህፃን ልጅ ይዘው ነቢዩላህ ኢብራሂም ጉዟቸውን ወደ መካ አቅጣጫ፣ መካ ያን ጊዜ ስያሜዋ መካ አይደለም በካም ትባላለች፣ ቤተል ማዕሙርም ትባላለች፣ ብዙ ስያሜ አላት። ለማንኛውም ወደዛ አቅጣጫ ተጓዙ። እዛ አካባቢ መንደር የለም፣ ሰው የለም፣ ሰፋሪ የለም። ልም ያለ ዋዲ ነው። ዋዲ ማለት ወንዝ አካባቢ ነው። ድርቅ ያለ ውሃ የለው ምን የለው። እዛ ሲደርሱ ከፈጣሪ ትእዛዝ መጣባቸው። በጅብሪል አማካይነት ነው ያው ትእዛዙ የሚመጣው። በልጅም ባለቤትህን ከነልጇ ትተህ ጉዞህን ቀጥል። እንደ ጌታዬ ምንም ስንቅ እኮ የላቸውም። አንዲት ተነካ ተምርና አንዲት አቅማዳ ውሃ ብቻ ነበር የነበረቻቸው። አሁን ለሀጀር ነገሯት ነቢዩላህ ኢብራሂም፣ እኔ መሄደ ነው ትቻችሁ እዚህ ቦታ ላይ አንተ አላህ መልእክተኛ ኢብራሂም እኔንም ልጄንም ልም አለ ጫካ ውስጥ ጥለህ ነው የምትሄደው? አላህ አዞህ ነው አላቻቸው። አዎ እሱ ካዘዘ ጥሎ አይጥለንም ብላ መለሰችላቸው። ነቢዩላህ ኢብራሂም ጉዟቸውን ጀመሩ ወደ ኢየሩሳሌም። አሁን ተምሩም እያለቀ መጣ፣ ምግቡ ውሃውም አለቀ። ሀጀር ተጨነቀች። ልጇ በውሃ ጥም እየተቃጠለ ነው። ያን ጊዜ ሩጫ ጀመረች። ይሁን ሶፋና መርዋ ምንለው የመካ ውስጥ ያለው 7 ጊዜ ነው የተመላለሰችው። ስትመላለስ መላከ ጅብሪል ወርዶ በክንፉ መሬቱን ይመታዋል። ይሄ ዘምዘም የምንለው ውሃ ፈለቀ። ያ ከፈለቀ በኋላ ልክ ስትመለስ ልጁ እየዳህ እንደዚህ ያችን ውሃ ሲቀምስና ሲቋደስ አገኘችው። አሁን ዝም በይ እንደውም አማርኛ ነው ይባላል ትርጉሙ፣ እንዳትፈሺ ዝም ብለሽ ባለሽበት ቀጥይ ሁን የሚል መልስ ነው የተሰጠው። ለምን ነቢያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያን ጊዜ ዙሪያዋን ባታፈናት ኑሮ ወንዝ ሆኖ ሊፈስ ይችል ነበር ብለዋል። ለማንኛውም ሀጀር እዛ እንዳረገች እንግዲህ ውሃ ባለበት ወፍ ድምፁን ያሰማል። ከየመን ወደ ሻም ወደ ሰሜን የሚሄዱ ነጋዴዎች የወፎቹን ድምፅ ሲሰሙ እዛ አካባቢ ውሃ አለ ማለት ነው። እዚህ ውሃ ባይኖር ወፎች ድምፃቸውን አያሰሙም ነበር የሚለውን ግምት በመያዝና መነሻ በማድረግ ያን አካባቢ ፍለጋ ጀመሩ። ነኛ ነጋዴዎች ሲሄዱ ሀጅርና ልጇን እስማኤልን እዛ ያገኛሉ። ሲያገኙ በፈቃደኛ ከሆንሽ እዚህ ካንቺ ጋር እንቆይ ወይም እንኖር አሏት። ፈቃደኛ ሆነች። ምክንያቱም ሰው የለማ ሌላ ነገር። ስለዚህ እዛው ተቀማጭ ሆኖ እስማኤልም አብሯቸው ማደግ ጀመረ። በመጨረሻም ከነሱ ልጆች ተጋባ እስማኤል። አሁን እኛ ቋሚ ሆኑ ማለት ነው። ነቢዩላህ ኢብራሂም ከጊዜ ወደ ጊዜ እንግዲህ ቆይተው ይመጣሉ። ሲመጡ ያችን የጣሏትን ሀጅርንና እስማኤልን ለማየት ነበር የመጡት። ሲመጡ እስማኤል አልነበረም ቤቱ ውስጥ። መጡና ሰላም አሏቸው። አግብቶ ነበረ በአጋጣሚ። አሁን ጠየቋቸው ነቢዩላህ ኢብራሂም፣ እንደው ኑሯችሁ ምን ይመስላል? እንዴት ነው? ባለቤትሽስ ደህና ነው ወይ ስትላቸው ሲሏት፣ አይ ምን ደህና ነን፣ ችግር ነው ኑሯችን፣ ምግብ የለ ምን የለ። እሱ ሴት ሄደ ፍየል ጥበቃ ሄዷል። ግቡ የለም፣ ላስተናግዶት የለም።
በሲመጣ የቤትህን ምሰሶ ቀይረው ብለሽ ንገሪው ብለው ጉዟቸውን ቀጠሉ አሁንም ወደ ኢየሩሳሌም ካሁን ሲመጣ እስማኤል የአባቱን ሽታ ያገኛል ይሄ እንግዲህ ያለ ጥበብ ነው ሲያገኝ የመጣ ሰው ነበር እንደ ብሎ ሲጠይቃት የሆነ ሽማግሌ መጥቶ ነበር ምን አለ እንደዚህ እና በመጨረሻስ የቤትህን ምሰሶ ቀይር ብለዋል ይሄ እኮ አንቺ ነሽ ብሎ እሷን ፈታና ሌላ አገባ አንቺ ነሽ ብሎ ሌላ አገባ እዛ ደግሞ ቆይተው እንትን የተባለችው እሷ ናት የተሰየመችው ከዛ ቆይተው ደግሞ በሌላ ቀን እንደዚሁ ይመጣሉ ሲመጡ አሁንም እስማኤል ሌላ ሚስት አግብቷል አልነበረም ቤት ውስጥ አሁን ጠየቋት የት ሄደ እስማኤል ባለቤት ሲሏት አለ ይመጣል ግቡ ተቀመጡ ቡና ጠጡ በደም ታበስራችኋለይ ኑሯችን በጣም በጥሩ ሁኔታ ላይ ነው ያለው በእንግዳ ሲመጣ ሰላም በይው የቤትህም ምሰሶ አጥብቀህ ያዝ ብለሽ ንገሪው ይላታል ይሄ ሁለተኛው ዙር የመጡበት ነበር አሁንም እስማኤል ከዋለበት ውሎ ሲመጣ የአባቱን ሽታ ያገኛል አሁን ጠየቃት ምን ሰው መጥቶ ነበር ደስ የሚሉ ሽማግሌ እንደዚህ መጥተው ደስ ይላሉ ቡና ጠጡ ብላቸው ግቡ ብላቸው ፈቃደኛ አልሆኑም የቤትህ ምሰሶ አጥብቀህ ያዝ ብለውሃል እንግዳ የቤቴ ምሰሶ አንቺ ነሽ ብሎ አጥብቆ ያዘ ይባላል ሚስቱን በዚህ መሃል ያሉ የሀጅርም ህልፈት መጣ እዛው ተቀበረች በካዕባው ጎን አሁን በሶስተኛ ዙር ሊመጡ ነው ነብዩላህ ኢብራሂም አሁንም ታዘው ነው ይመላለሳሉ እንደመጡ ህልም አይተው ነው ህልም ያዩት ምንድነው ይሄ ልጅህን እረድ የሚል ትእዛዝ ነው እስማኤልን ከዛ በኋላ ይስሐቅን ወልደዋል ከሳራ ግን እስማኤልን እረድ እንግዲህ አላህ ያሳይህ ያ ሁሉ ሜዳ ላይ ጥለዋቸው ምንም ሳያደርጓቸው ያ ጎርምሶ አድጎ አባቱ ባለበት እናቱ ብቻዋን ሆና አሳድገው እንቢ ማለት ይችላል በዚህ ላይ ነው ያ ልጅ ለአባቱ ትሁት መሆን ያለበት ታዛዥ መሆኑን ያ ታሪክ ነው የሚያስተምረን ለማንኛውም መጡና ልጅ ሆይ እስማኤል አሁን ተገናኙ በሶስተኛው ዙር ሲመጡ ተገናኙና ተሳሳሙ ደህና ነው ወይ በልጄ ከፈጣሪ እንደዚህ ህልሜ አይቻለሁ ሳርድ ምን ይመስላል ሲሉት አባቴ ሆይ የታዝከው በሙሉ ፈጽም ይላቸዋል አንገቱንም አዘጋጅቶ መሬት ላይ ተኝቶ እረዳላቸው እረደኝ ፊት ለፊት ያይተ የምትቸገር ከሆነ እደፋለሁኝ ሲል በዚህ መሃል መላከ ጅብሪል በጉን ይዞ ከሰማይ ወረደ ይሄ አጥያ እርድ የምናደርግበት የዛ ነው መነሻው ከዛ በኋላ እርዱን አመጣላቸው አሁን የልጅ ለአባቱ ታዛዥነትን ትልቅ ትምህርት ያገኘንበት ነው አባትም ለልጅ ያለውን አዘን የሚያሰማበት ምናይበት መድረክ ነው ማለት ነው ያ ሁሉ የተከሰተው እዛ ቦታ ላይ ነው ከዛ በኋላ የተጀመረ ቤት አለ ያላህ ቤት በመሬት ላይ የመጀመሪያ ቤት ነው በዚህ በመሬት ላይ እንግዲህ ይሄን ጅማሬ ያለውን መሰረቱ የተጣለውን ቤቴን ገንባ አላቸው ለኢብራሂም ያን ጊዜ ልጃቸው እስማኤል ድንጋዩን ያቀበላል መረማመጃ አሁን መቃሙ ኢብራሂም የምንለው ዛይ ነብዩላህ ኢብራሂምን ኮቴ ያዘው ምግር ያዘ እዛው ይገኛል ከጀነት ነው የመጣላቸው ያንን መነሻ መንቀሳቀሻ አድርገው ግንባታውን ጀመሩ ግንባታውን ከጨረሱ በኋላ አሁን ጥሪህን አስተላልፍ አሏቸው የሐጅ ጉዳይ እዚህ ጋር ሊጀምር ነው ጥሪን እንዴት ብዬ ነው ማስተላለፍ እዚህ ጀበል አባ ቁበይስ የሚባል አለ ከዛው ከመካ ውስጥ ያለ ጋራ እዛ ላይ ወጥተህ ጥሪህን አስተላልፍ ጌታዬ ሆይ እንዴት ይሰሙኛል አንተ ብቻ ጥሪህን አስተላልፍ የማድረሱ የኔ ፈንታ ነው የኔ ኮታ ነው አሉና እዛ ውስጥ ወጥተው እንግዲህ ጋራው ላይ ወጥተው ያ ዮሐንስ እናንተ ሰው ልጆች ሆይ በያላችሁበት ይሄን ቤት መጣችሁ እንድትጎበኙ ሐጅ እንድታደርጉ ያሉ ጥሪ ማስተላለፍ ጀመሩ አንድ ጊዜ አቤት ያለ አንድ ጊዜ ሐጅ ያደርጋል ሁለት ጊዜ ያለ ሁለት ጊዜ ያደርጋል ሶስት ጊዜ ያለ ሶስት ጊዜ ያደርጋል እንደ ለበይክ አቤት እንዳለው መሰረት ላይ ነው የሚመላለሰው አንዳንዱ ሰው 10 ጊዜ ሊያደርግ ይችላል ያን ጊዜ አቤት ባለው መሰረት ነው አንዳንዱ ደግሞ አቤት ያላላለ ድሮን አያገኝም ከዛ እንደማንም እዛ ቦታ ላይ እንግዲህ መጥቶ ለሚጎበኝና መጥቶ ለሚሳለም እጥፍ በእጥፍ አደረገለት ምንዳውን ፈጣሪ አንድ ሶላት ብቻ ሰግደህ እዛ ቦታ ላይ 100,000 ሶላት ይቆጠራል ከሌላው ጥሩ ነገርም ተናግረህ በዛው ልክ ይታሰብልሃል ሰደቃም መስዋዕትም ሰጠ በዛው ይታሰብልሃል እጥፍ በእጥፍ የሚደረግበት ነው ይሄ ለምን ታስቦ ነው ለሰው ልጅ ወደዛ ቦታ ላይ ሄዶ ያን ቦታ ሲያከብር ጥሩ ነገር ሲሰራ ፈጣሪ ምንዳውን እጥፍ በእጥፍ አድርጎ ያሳየዋል
ያ ብቻ አይደለም አሁን እንግዲህ ይሄ ከዛ ወጥተን ይሄ ሐጅ ሰለሞኒ መጀመሪያ ወደ መካ መጓዝ ያስፈልጋል ወደ መካ ትጓዝ አለባበሱ አዘጋጀቱ ራሱን የቻለ መስፈርት አለው ከዛ በኋላ የሚና ጉዞ ምንለው ከመካ 5 ኪሎ ሜትር ርቀት ናት ከዛው ጎን ነች እዛ ሄደን 8ኛው ቀን ላይ እዛ እናድራለን እዛ አድረን ስናበቃ በ9ኛው ቀን ወደ አረፋ እናመራለን አረፋ ማናት የሚለው ነገር ሊመጣ ይችላል እዚህ ላይ አረፋ ደግሞ አላህ Subhanahu Wa Ta'ala በጀነት ላይ አደምና ሐዋ ሰይጣን ይኖሩ ነበር በጀነት ውስጥ በዛ ያለው ሁሉን ነገር ተመገቡ ብሎ እንግዲህ አላህ ፈጣሪ ያን ጊዜ ሁሉን ነገር ከፈጠረ በኋላ ሰው ልጅ ከአፈር ፈጥሯል መላእክቶችን ከኑር ከብርሃን ነው የፈጠራቸው ሰይጣንን ደግሞ ከእሳት ነው የፈጠረው ያንን ካደረገ በኋላ በመሬት ላይ ያለውን አስተዳደር ኃላፊነት ለመውሰድ ፈለገ ጋራም አልችልም ማለት ኃላፊነቱ ከባድ ስለሆነ ሰማይም አልችልም ማለት መሬትም አልችልም ማለት ማን ነው ኃላፊነቱን የወሰደው የሰው ልጅ ነው ያንን ኃላፊነት በመውሰዱ ግን ምን አደረገው የተከበረ ፍጡር አደረገው ከሌላው የበለጠ ኢየሱ ተወካይ አደረገው በመሬት ላይ በሰማይም በመሬት ላይ ያለው በሙሉ ለሱ አገልጋይ እንዲሆን አዘዘለት ታዛዥ እንዲሆን ከዛ በኋላ ሁሉንም ለአደም ለሰው ልጅ እጅንሱ ብሎ ሲጠይቃቸው መላእክቶች ፈቃደኛ ሆኖ ሌሎችም ፈቃደኞች ሰይጣን ብቻ ነው ፈቃደኛ አይደለሁም ማለት እኔ ከኔ በኋላ የተፈጠረ እሱ ካፈር የተፈጠረ እኔ ከሳት የተፈጠርኩ እንዴት ለሱ እጄን እንዛለሁኝ ወይም ስጁድ አደርጋለሁ የሚለውን አቋም ወሰደ የኔን ትእዛዝ ካላከበርክ ከኔ ትእዛዝ ወጥተሃል ብሎ አባረረው ሰይጣንን እናው ያን ጊዜ በጀነት ይኖሩ ነበር አሁን ጀነት ውስጥ ያለው አደምም ሐዋም ሁሉን ነገር ተዘጋጅቶላቸው ነበር ምግብ እንደፈለጉ ያገኛሉ ግን አንድ ዛፍ ቅጠል ብቻ እሷን እንዳትቀርቧት ተብለዋል ሰይጣን መጣና ሳሳታቸው እናንተ ይሄን እኮ እንዳትበሉ ያላችሁ መላክ እንደሆን ታስቦ ነውና እሷን ካልበላችሁ ይላቸዋል ሄደው ያችን ሲቀምሱ እንግዲህ የፈጣሪን ትእዛዝ አጣሱ ማለት ነው በሉ እንደዚህ ከሆነ ትእዛዜን ካላከበራችሁ ሁላችሁም ወደ መሬት ወረዱ ብሎ አሰናበታቸው ፈጣሪ ከ40 ዓመት በኋላ አደም ሐዋን ፍለጋ ጀመሩ ጉዟቸውን ከዛ ጉዟቸውን አድርገው የት ይገናኛሉ አረፋ ላይ እዚህ አሁን አረፋ ሐጅ የምናደርግበት ቦታ በዛሬው ዕለት በሚሊዮን የሚቆጠር ህዝብ እንግዲህ የሚሳተፍበት ነው እዛ ላይ እንደተገናኙ አወቅሽኝ ወይ አወቅከኝ ወይ ነው አረፋ ማለት አወቅከኝ አወቅሽኝ ብሎ የተገናኙበት ቀን ቦታ ነው እዛ ላይ አወቅሽኝ አወቁ ተባባሉ ተገናኙ አደምና ሐዋ ኑሯቸውን ሀሁ ብሎ ጀመሩ ወደ 40 ዓመት የሚሆን 40 ልጆች ወልደዋል ይባላል ኑሯቸውን አብረው መሰረቱ እዛው እንግዲህ ከዛው መነሻ ማለት አረፋ ማለት እንግዲህ የተከበረ ቦታ ማንንም ሐጃጅ ከየትኛው ቦታ ይምጣ ከየትኛው ዓለም ይምጣ እዛ ቦታ ላይ በዛሬው ቀን ካልቆመ ሐጅ አላደረገም ማለት ነው ለምን ያ እዚህ ቦታ ላይ አንደኛ ተሳትፎ የሚሆነው ነጠላና ሽርጥ ተለብሶ ነው አንድ አይነት አለባበስ ነው የሚለበሰው ጀነራል ይሁን ንጉስ ይሁን ፕሬዝዳንት ይሁን ሚኒስቴር ይሁን ሁሉም ከለው አርማውም ልብሱም ነፃ ሆኖ አጃቢ የለም ታጃቢ የለም ፕሬዝዳንት የለም ምክትል የለም አማካሪም ሁሉም በኩልነት እዛ ቦታ ላይ ሁሉም ለፈጣሪ እጁን ወደ ላይ አርጎ የሚለምንበት ቀን ነው ማለት ነው እኛ ኢትዮጵያውያን ከሌላው ለየትም ሐጅ ማለት وأذن في الناس بالحج رجالا يأتوك من كل فج عميق ليشهدوا منافع لهم ነው የሚለው የቁርአን አንቀጹ ሁሉንም ጥሪ ያስተላልፈው ወደዛ ቦታ መጥተው ጥሩ ጥቅማቸውን ታሪካቸውን እንዲያውቁ እንዲገናኙ እንዲተዋወቁ ታስቦ ነው ለዚህ ብሎ መካ ውስጥ ትልቅ ኮንፈረንስ ይካሄዳል አመታዊ ከሺህ በላይ ምሁራኖች ሊቃውንቶች ይሳተፉበታል የራቢጣ የዓለም አቀፍ እስልምና ጉባኤ እንትን ድርጅት የሚያዘጋጀው ነው በዛ ቦታ ላይ ሁሉም አጀንዳውን ይዞ ከረመዳን በኋላ ይዘጋጃሉ ያቀርባሉ ውይይት ይካሄዳል ያንዳንዱ ሙስሊም የትም ዓለም የሚኖር አጀንዳ ይዞ ይመጣል ይዞ መጥቶ ሲያበቃ የሀገራቸውን የእስልምናውን ችግር የሙስሊሞችን ችግር ያለባቸውን ኢኮኖሚም ሆነ ማህበራዊ ሁሉም አጀንዳውን ያቀርባል ይዋዩበታል ከዛ በኋላ ትብብር የሚገኝ ከሆነ ትብብር እንዲገኝ ይደረጋል ትውውቅም ይፈጠራል እዛው የሚሳተፉ ሁሉ ይታወቃሉ ዲፕሎማሲዎችም በሙሉ ይሳተፋሉ ሙስሊም ዲፕሎማሲዎች ማለት ነው ምክንያቱም መካ ውስጥ ምንነቱ ተከታይ ካልሆነ ሊገባ አይችልም የኛ ልዩ አጀንዳችን እዛ ላይ መሆን ያለበት የኛ እንደ ኢትዮጵያውያን ሙስሊሞች በኋላ መጣበታለሁ ሙስሊሞቹ እንዴት ሄዱ ነበር ምናምን የሚለው
ምንድነው ይዘው የሚቀርቡት እዛ ላይ ያገራቸውን ጉዳይ የእስልምና ታሪካችን ኢትዮጵያ በእስልምና ትልቅ ታሪክ ያላት አገር ነች በእስልምና አጋጣሚ እስልምና ብቻ አይደለም አይሁድን በ570 ተቀበለች ከልደት በፊት ማለት ነው አሻራውን አስቀመጠ እዚህ ሀገር ክርስትና በ350 በኢዛና ዘመን አቀበለች አሻራውን አስቀመጠ እስልምና ሃይማኖት የዓለም አቀፋዊ ይዞታ ያለው በ615 እንደ አውሮፓ አቆጣጠር ተቀበለች አሻራውን አስቀመጠ እኛ ሁሉም ከመካከለኛው ምስራቅ የመጡ ናቸው ተቀባይ ነበር ለዚህ ነው ምንኮራበት በሁሉንም የሰማይ ሃይማኖቶችን ተቀበለች አገር ምንላት ኢትዮጵያን የረጅም ጊዜ ታሪክ አላት ስንል ከሜዳ የመጣ ባባል አይደለም በጽሁፍ በሰነዱ በማስረጃው ስትቀርበበት ተአምርታ ያለህ ለማንኛውም ኢትዮጵያን የሚወክል አንድ የሙስሊም ድርጅትም ሆነ አካል ሆነ ወደ ሀጅ የሚሄደው አጀንዳውን ይዞ ይሄዳል አንደኛ በዛች ቀውጢ ሰዓት ላይ ይሄ እስልምና ጥሪ መካ ውስጥ መስተንግዶ ባላገኘበት የነብዩን ጥሪ የተቀበለ ይገደል ነበር ይታሰር ነበር ይባረር ነበር ንብረቱ ይወረስ ነበር በዛን ጊዜ ነብዩ አላህ ከሚጠቁማቸው እጅ ከራሳቸው የሚያወሩት እናንተ ተከታዮች በእኔ ምክንያት ላጋጠማችሁ ችግር መፍትሄ እንድታገኙ ወደ አንድ ቦታ ሄዳችሁ ለምን አትጠለሉም አሏቸው አንተ አላህ መልእክተኛ ፍትህና ሐቅ ያለ ሀገር የት አለ ፍትህና ሐቅ ጠፍቶ ነው ያለማችን ችግር አሁንም ቢሆን አይ ሀበሻ ውስጥ ፍትህ አለ ሐቅ አለ የእውነት ምድር ናት ብሎ መሰከሩላት ነብዩ ናቸው ይሄን እንግዲህ መሰከሩላት እንዴ ይሄማ ካለ ፍትህና ሐቅ ካለ ብለው የመጀመሪያው ዙር 12 ወንዶች 4 ሴቶች ተጓዙ ቀጥሎ ደግሞ ወደ 182 ደረሰ በአንድ ጊዜ እጂ ሀበሻ መጠለያ ሆነች ችግር ላጋጠመው እዚህ ላይ ስንቀበልኛ ከታሪካችን አንፃር በቀለም አንገናኝም በእምነት አንገናኝም በቋንቋ አንገናኝም ግን የውጭ ዜጎች ናቸው እነሱም ቢሆን እነሱን ተቀበላ ያስተናገደች አገር እኔ አንዳንድ ጊዜ እርግማን ነው ምሩቃን ነው ትላለህ እኛ ለሌላው አገር ዜጋ ተቀበላ 16 ዓመት ነው በአጋጣሚ ቆይታ ያደረጉት ነብዩ መሐመድ ኃይል አግኝተው መካር እስከሚከፍቱ ድረስ ማለት ነው 15 ወንዶች 10 ሴቶች 10 ወንዶች 15 ወንዶች 5 ሴቶች ተወልደው ሰርቲፊኬታቸው ሀበሻ ነው የሚለው ከነኛ ስደተኞች 10 ወንዶች 5 ሴቶች ሞተው እዚሁ ተቀብረዋል የኢትዮጵያ መሬት አስማቸውን አክባ ትገኛለች ያንን ያደረገ ትብብር አገር የቁርአን አንቀጽ እንደመመሪያ 30 የሚሆን በእኛ ቋንቋ ታገኛለህ 23 እኛን የሚያሞግስ ታገኛለህ ከዛ ቀጥሎ ነብዩ መሐመድ ደግሞ ሀበሾችን እንዳነኩብኝ ብለው ኑዛዜ ሰጡት በብቸኝነት የሰጠው ይሄ ኑዛዜ ለሀበሻ ብቻ ነው የዛ ባለቤት አገር የሆነች አጋጣሚ እኛ ብዙ ጊዜ ስደቱ ጋር እናያይዘዋለን ከስደቱ በፊት ኢብኑ ሐቢብ የሚባለው ደራሲ እንደደረሰው በመካ ውስጥ በጎሳዎች መካከል ያካቢ እንግዲህ የጎሳ ገዢዎች ነበር የነበሩት ብቸኛ ንጉስ ያለው እዚህ ሀበሻ ብቻ ነበር አክሱም ችግር ሲያጋጥማቸው ጦርነት ወርሳቸው ሲከሰት መጥተው የሚዳኙትና ቤቱታ የሚያቀርቡት ሀበሻው ንጉስ ነበር እነሱ ነበር ፍርዱና ውሳኔ የሚሰጡ አስታርቀው ይመልሷቸዋል ይሄ ታሪካችን ግልጽ ነው ተጽፎልናል ተነቧል ዋናው እንደማንም እኛ እዛ ቦታ ላይ ምን ታሪክ አለን የሚለውን እንደ አጀንዳ አዘጋጅተን መቅረብ ነበረብን ሌላው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወለዱ ከናታቸው ወይም ከአያታቸው ያገኙት 5 ግመልና አንዲት ሀበሻዊት እመቤት በረካ ኡሙ አይመን ትባላለች ምክንያቱም እሳቸው በሁለት ወር በእናታቸው ሆድ እያሉ ነው እና አባታቸውን ያጡት ከተወለዱ በ6 ዓመታቸው ደግሞ እናታቸውን አጡ ብቸኛ ያልተለየች የተንከባከበች አላህ ያሳይህ ወደ መዲና ተጉዞ አባታቸውን ዘመዶች እዛ ጠይቀው ሲመለሱ አብዋብ ይባል አካባቢ ከመዲና መካከል ምትገኝ ቦታ ላይ የእናት ህልፈት ድንገት ይመጣል ያ አያታቸው 110 ዓመቱ ሽማግሌ ነው መቆፈር አይችልም መሸከም አይችልም ኡሙ አይመን ናት ቆፍራ ያንን ጉርጓድ ወይም ቀብር እናታቸውን እዛ አስተይታ ፈርደፍና በጀርባ ታዝላ ያንን ነብይ 6 ዓመት ህፃን ወደ መካ ያገባቸው አሁን አያታቸው 8 ዓመት 2 ወር እስከሚሆናቸው አልተለየችም እሷ ናት ከዛ ወደ አጎታቸው ሲሄዱ እስከ 25 ዓመት ከድጃን እስከሚያገቡ አልተለየችም ለዚህ ብለው ከናቴ ቀጥላ እናቴ ከቤተሰቦች የተረፈች ቤተሰብ ይላታል ኡሙ አይመን ስለዚህ እኛ ሲወለዱም ሲያድጉም ታሪክ አለን እዛጋ ያንንም ተመግበን ምን መጣበት ነው እኛ ለዛ ለሚሳተበው ኮንፈረንስ ውስጥ ለሚመጣው ከዓለም ምሁራኖች ሆነ ወይም ዑለማዎች ሆነ እኛ ታሪካችን ይሄ ነው እዳ አለባችሁ ብለን እናቀርበው እንደ ንጉስም ነጃሺ እንደ አገርም ሀበሻ እንደ ህዝብም ሀበሾች በነብዩ ዙሪያ
በዛች ቀውጢ ሰዓት በመካ ቁረይሾች ሲያስቸግሯቸው በመዲና ይሁዶች ሲያስቸግሯቸው እኛ ነበርን በጎናቸው ቆምነው ስለዚህ የዓለም ሙስሊም ህብረተሰብ ለኢትዮጵያ ባለ ዕዳ ነው 2 ቢሊዮን ሙስሊም በአሁኑ ጊዜ ደረሰው ለሀበሻ ባለ ዕዳ ነው ወደሚለው ድምዳሜ ላይ ደርሰናል እያንዳንዱ ጥናትና ሲንተር ማከላቸው የተጋብዘም ይሁን ተሳትፎ ምን ስትሄድ ይሄንን ክብርን ታገኛለህ እኛ ዛሬ ኢንዶኔዥያ ብንሄድ ለበረካ ያሉ ጫማችን እያነሱ ይልሱታል ፓኪስታን ስትሄድ አክፎ ቤታችን ግባልናሉ ቱርክ ስትሄድ ከጸጉር ለትርፋት እየቆረጡ ይወስዳሉ ያ የነጃሺ ሰዎች የቢላል ሰዎች እየተባለ ያዛኑ ባለቤት ይሄ ሶላት ጥሪ ባለቤት ማን ሆነ ቢላል ሐበሽ ሆነ ስለዚህ ያን ታሪካችንን ነው እኛ አውቀን ምን ለሻዱ መናፊያ አለሁም ጥቅማቸውን እንዲያገኙ ሲባል የቁርአን አንቀጾ እኛ ጥቅማችን ሰለሞንውና ስርዓቱን ማካሄድ ብቻ ሳይሆን ታሪካችንን ተምረን የምንመለስበት መድረክ ነው ማለት ነው ያ ቦታ እንግዲህ ቀላል ቦታ አይደለም ብዙ ታሪክ ያለው ቦታ ነው ብዙ ታሪክ ያሳለፈ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዓለም አቀፋዊ መልእክት ዛ ተመርጠው ዛ ተወልደው ችግራቸውን ተጧጥፈው ተፋፍመው ወይም ብሎ ሰብራው ይሄንን ዓለም አቀፋዊ መሰረት ያስቀመጡበት ቦታ ስለሆነ ሐጅ ስነ ስርዓቱ እዛ ሄዶ ጸሎቱን ማካሄድ ብቻ ሳይሆን ያንን ታሪክ ቦታ ታሪካዊ ቦታ መታገኝበት ተጨማሪ ምንዳ መታገኝበት ታሪክን እንደ ኢትዮጵያዊ ደግሞ ታሪክን ተምረህ መጥመጣበት ከሌላው ዓለም ሙስሊም ጋር በሚሊዮን የሚቆጠር ነው በዛ አካባቢ መጣው አሁን በዚህ በሐጅ ሰዓት እነኛ ጋር ተዋውቀህ የኢንፎርሜሽን ለውጥ ማድረግ የተወቅም ለውጥ አድርገህ በንግድም በኢኮኖሚም በማንኛውም ነገር አብረህ ፈጥረህ የምትመለስበት መድረክ ነው ይሄ ነው ጥቅሙ የዛ አካባቢ መጓዙ አዋቅማችን የኛ ሁጃጆች እንደነበረ ድሮ ምንለው በቁጥር የሚቆጠር አሁን እሱን በዝርዝር ወደ ኋላ ስለምንመጣበት ግን እንደው ከሐጅ ጉዞ ጋር በተያያዘ ኢትዮጵያዊው አባጂፋር ስማቸው ይነሳልና እሳቸው እንደውም በመካ ለሐጃጆች ማረፊያ ይሆን ዘንድ ህንጻ እንዳሰሩም ይታወቃል እስኪ ደግሞ ይሄንን ታሪክን አሁን 30 አመት ሙሉ እዛ ነው ያሳለፍኩት በአጋጣሚ እዛ የወቅፉ ባጂፋር ያቋቋሙት ህንጻ መካ ብቻ አይደለም መዲናም ነበር በአጋጣሚ እዛ ሲያቋቁሙና ሲያዘጋጁት ያን ጊዜ እንግዲህ ወደ 50 አመት ወይም 60 አመት አይለክ 60 አመት በላይ ሆኖታል እኔ እንኳን 30 አመት ስቆይ ዛሬ 59 አመት ነው እዛ ገባሁት እዛ ሲገባ ያንን ህንጻ ጎቴ የነበሩ የሚቆጣጠሩት ሐጂ አህመድ ሲባሉ ነበር አላህ ይማራቸው አሁንም አንዴ ቴሌቪዥን ነው እየተቆጣጠሩ ያለ እና ህንጻው እንዴት ተመሰረተ ለምን ተመሰረተ የሚለው ነገር ከመጣ እዛው ካዕባው ጎን ነበር እንግዲህ ሀበሻ ሁጃጆች መጥተው ማረፊያ እንዳይቸገሩ ብለው ነው አባጂፋር አስበው አለመው ያን ጊዜ ከ60 እስከ 70 ብር ይሄ ባቀማዳጭ ነው ሰጥተው ነው ይባላል አጋጣሚ ያን ጊዜ ሳኡዲ 1 ብር እንኳን አባጂፋር ይሰጧቸው ነበር ምንም የዳሃ ህብረተሰብ የነበረበት ነው ያን ጊዜ እንዳሁኑ እንደላልሽ ፈልቆ ሀብታም መሆን የለም ከሀበሾች ነበሩ እርዳታ የሚያገኙት በሐጅ ጊዜ በሚሄዱበት ጊዜ ማለት እንጀራለን አባጂፋር ትልቅ መስዋዕትነት ነው እዛ አካባቢ አንደኛ የሀገርን ክብር መጠበቅ ታሪኩን በመጠበቅ ሁኔታ የሀበሻ ምናኖች ችግር እንዳያጋጥማቸው ብሎ ማረፊያ ቦታ በነፃ እንዲያርፉበት ያዘጋጁት ህንጻ ነው አሁን ያ የድሮ ነበረው ፈርሶ ወደ አዚያ ባለ ወደ ሌላ ቦታ ሄዷል አሁን ዛሂር የሚባል ቦታ በመትኩ ተወገስቶ ሌላ ወቅፋለ አሁንም እስከ 650 እስከ 700 ምእመናኖችን ተቀብሎ እስካለፈው አመት ድረስ ያስተናገድ ነበር አሁን ምናልባት እድሳት ያስፈልገዋል በማለት ያጅነ ስነ ስርዓት ኮሚቴ ዘንድሮ ማሳረፉ አደጋ ላይ ያመጣ ይችላል በሚል እደሱ የሚል ትእዛዝ ሰጥቷል ከዘንድሮ አስተናግዶም ማቀው ነገር የለኝም ስለዚህ እሱ ወገን የመዲናው ማን እንደሸጠው የት እንደገባ እስካሁን አይታወቅም መዲናም ላይ ነበር ማለት ሁለተኛው ጣቢያ ላይ ስለዚህ አባጂፋር ይሄን ትልቅ አሻራ ያስቀመጡ ንጉስ ነበሩ ማለት በአገር አቀፍ ብቻ ሳይሆን አሻራቸው የኛ ሰዎች በመካ መዲና እንኳን ክብራቸውን እንዲያገኙ ተብሎ ታስቦ እዛ ቦታ ላይ ይሄንን የእንግዳ ማረፊያ ብለው የሐጃጆች ማረፊያ ብለው በራሳቸው ሂሳብ አውጥተው ሲያቋቁሙ ይሄ ትልቅ አሻራ ነው ግን ኢትዮጵያኖች ይሄንን ታሪክ ያውቁታል አያውቁትም አልተጻፈም አልተነበበም እስካሁን ድረስ ገና ነው እጂ አባጂፋር ሚና ቀላል አልነበረም እንደው ኢትዮጵያውያን የሐጅ ተጓዦችን በተመለከተ ላንሳ ደግሞ በተለይ እንዳሁኑ የአየር ትራንስፖርት ባልነበረበት ወቅት ሙስሊሞች አቅም ያላቸው ሙስሊሞች በህይወት ዘመናቸው አንዴ እንኳን ወደ መካ ተጉዘው የሐጅ ስነ ስርዓት ማድረግ አለባቸውና ቀደምት ኢትዮጵያውያን በእግራቸው ነበር ያን ሁሉ ጉዞ የሚጓዙት
በረሃ አቆራርጠው ነው የሚደርሱትና ይሄ ደግሞ ትልቅ በተለይ ከጽናት አንጻር በህይወት ዘመናቸው የሚመኙትን ነገር ለማድረግ የሚከፍሉትን ዋጋ ቁርጠኝነታቸውን ማንሳት እንችላለን ማየት እንችላለን። በዚህ ውስጥ ጽናታቸው በጣም የሚገርም ነው። እስኪ ደግሞ ስለዚህ እናንሳ። እኔም እንግዲህ አንዱ ተዚህ መድረክ ተሳታፊ ነበርኩኝ ማለት እችላለሁኝ። የዛሬ 59 ዓመት ነው። ያን ጊዜ 7 ዓመት እድሜ ያለኝ ነው ከገጠር ከሰሜን ወሎ ተነስቼ፣ ምክንያቱም ወላጆቼን በልጅነት አጣሁ። ታላቅ ወንድሜ በአጋጣሚ ወደ ሳውዲ ወደ መካ ሄደው የዛ የተቀደሰው መካ አገልጋይ ሆነዋል እና ከሄዱ በኋላ ወላጆቼን ሳጣ አምጡልኝ ብለው ለአንድ ጓደኛቸው ጥቆማ ያደርጋሉ። ከገጠር ከብት ከምትጠበቅበት ወርሳሚሳ ትባላለች፣ ሰሜን ወሎ መጨረሻ ገፍራ አካባቢ ነው የምትገኘው። መንደሯም ወንዝ ዳር ነው የምትገኘው። እጅግ በጣም ወደ ታች ወደ ገጠሩ አካባቢ የቀረበች መንደር ነበረች። ከዛ ተነስተን ነው እንግዲህ ጉዟችንን ጀመርን በእግራችን። ያው ሳጄ ግን በበቅሎ ነበሩ። ሀይቅ ገባን። ሀይቅ ስገባ መጀመሪያ ያጋጠመኝ የሚንከባለል ቆርቆሮ አየሁና ምንድነው ይሄ የሚንከባለለው ቆርቆሮ ስራቸው? ይሄ መኪና ይባላል አሉኝ። የመጀመሪያ ጊዜ ባይናየሁት ያን ጊዜ ነው። ለሀጅ ጉዞ ነው አይደለም፣ ወደዛ ሂጄ ለመኖር ነው እቅዱ። 7 ዓመት ነው እድሜ ያለኝ። እዚህ ወላጆችን አጣሁ። ወንድሜ እንዳልኩ ሳውዲ ሆነዋል። እዛ ሂጄ እሳቸው ለመኖር ነው። ለማንኛውም ከዛ ተነስተን ደሴ ገባን። ከደሴ ወልዳያ ገባን። ትንሽ መታወቂያ ወረቀት አወጣሁና ከዛ ጉዟችን አሁንም ወደ መቀሌ ያደረግ። ከመቀሌ አስመራ በብቸኛ ጉዞ በአስመራ በኩል ነበረ። በአዲስ አበባ አይታወቅም ለሀጅም ጉዞ ለማንኛውም ነገር። ከአስመራ አውሮፕላን ይኖራል ወይም መርከብ ከምጽዋ ነው የሚኖረን። ለዚህ ነው የቀይ ባህር ባለቤቶች በመባል ነው የምንታወቀው እኛ ሀበሾች። በዛን ጊዜ ቢሆን ታሪካችን ከዛ ጋር የተሳሰር ነው። እሱን አልገባበትም አሁን። ለማንኛውም ምጽዋ ገባሁኝ። ለምን ህፃን ልጅ ነውና በአየር አይቻልም ብለው በመርከብ ጫኖኝ። የዛሬ 59 ዓመት ጅዳ ገባሁ። ጅዳ ስገባ ብዙ እንትኖች ነበሩ፣ ሼኾች ነበሩ አብረውኝ የተጓዙ ኢትዮጵያኖች ማለት ነው። በመርከብ ነው። አጋጣሚ ያን ጊዜ የምንከፍለው 282 ብር ነበር ደርሶ መልስ ለመርከብ 282 ከምጽዋ ወደ ጅዳ 282 ብር ደርሶ መልስ። ይሄ በመርከብ ከሆነ በአየር ከሆነ 480 ብር ነው። እንዳሁን በጊዜ 625 ሺህ የሚባለው ታሪክ ነው። ይሄ አይታወቅም ነገሩም በዛን ጊዜ 59 ዓመት። ለማንም ያን ጊዜ እንግዲህ ዑለማዎችም እንደዚሁ በዛች አካባቢ ነበር የሚጓዙ፣ የገጠር ሊቃውንቶች ማለት ነው። ይሄዳሉ፣ ያችን ሴሬሞኒ አካሄደው ነው የሚመለሱት። ግን ሐላል በሆነ ምርጥ በሆነ የራሳቸው ከእርሻ የሚያገኙትን ገቢ አጠራቅመው ነው ሀጅ የሚያደርጉት እንጂ ከላይ አስጠርገኝ ከከለ ያውጣልኝ ያዋጣልኝ የሚባል ነገር አይታወቅም። ምክንያቱም ችሎታ ላለው ብሎ ቁርአን ማስቀምጦታል። እዛ ገባን። እዛ ስንገባ እንግዲህ ለሲባሴ ነው የተሰጠኝ። ለሲባሴ ማለት ነጭ ወረቀት ናት፣ ፎቶግራፍ አለችበት። ፓስፖርት የለም፣ ጠቅላላ አይታወቅም ፓስፖርት። እዛ ሀጅ ካረኩ በኋላ እዛ መቅረቴ እንግዲህ ተረጋገጠ። ህፃን ልጅ ነኝ፣ አልመለስም። ወንድሜ ቆል ለመኖር ነው ታሰበው። ያጋጠመኝ ችግር እንግዲህ የፓስፖርትና የትምህርት ቤት ገብቼ መማር ችግር አጋጠመኝ። ምክንያቱም አረብኛውን ማላውቀውም። ግን ወንድሜ ካላቸው ቦታና ክብር ተቀደሰው መካ ውስጥ ንጉስ ፋይሰል በየጊዜው ሌሊት ይመጡ ነበረ። 3-4 አጃቢ ይዘው መጥተው እዛ ገብተው እሱ ነው የሚያስተናግዳቸው። ምንጣፉንም ዘምዘም ውሃውን የሚያቀርብላቸው። እኔ በጎን ቁሜ ነበር። ይሄ ምንድነው ሲሏቸው፣ ይሄ የቲም ልጅ ነው አባት እናቱን አልፎ ወንድሜ ነው ላሳድገው አምጥቼው ነው ሲል፣ ወዳው ምን ትፈልጋለህ ሲሏቸው፣ መኖሪያ ፍቃድና ትምህርት ቤት እንዲገባ። በዛ ወዳው ትእዛዛቸውን ሰጡልኝ። ትምህርት ቤትም ገባሁኝ። እስከ 12ኛ ክፍል መካ ጨመርኩ። ዩኒቨርሲቲ ኪንግ አብዳል ዩኒቨርሲቲ ጅዳ ገብቼ ተማርኩ፣ ጨረስኩ። የንጉሱ ትእዛዝ ነበር እንግዲህ በስተጀርባ አንገቴን ቀና አድርጌ የምሄደው ማለት ይችላለሁ። ንጉስ ፋይሰል ነው ሳቴ እድለኛ ነኝ። ከዛ በኋላ እንግዲህ የማስተርሱ ምናምን ወደ ፓኪስታን መሄድ ወደ ግብጽ መሄዱ መጣ ታሪክ እንደማን መሄድ ይመስል ነበር። ለማንኛውም ያን ጊዜ ሀጃጆቻችን የሚሄዱት በመርከብ ነበር በብዛት። ጉዟችንም 625 ኪሎ ሜትር ነው የቀይ ባህር ርቀት። ከጅዳ ይነሳሉ፣ ከምጽዋ ይነሳሉ ወይም ከአሰብ ይነሳሉ። እዛ ጅዳ ነው የሚገቡት። ጅዳ በኋላ ታውቀች። በፊት ሻይባ የምትባል ወደብ ነበረች፣ እዛ ነበር የሚያርፉት። እዛ ሲሄደው ደግሞ ያን ጊዜ ቁጥጥር እንደዚህ የለም፣ መኖሪያ ፍቃድ አለ የለም ብሎ የሚቆጣጠር የለም። ሰዎች እዛው ኢልሙንም እውቀቱን የሚቀስሙት ከሌላው ዓለም ጋር የሚተዋወቁበት መድረክ ነበር። ለማንኛውም አሃዛችን ያን ጊዜ 282 ሰው ነው ብቻ ሀጅ ሄደው በዛን ጊዜ። በዚህ አይነት ነበር እንግዲህ የመካ
መዲና ጉዟችን ጨምረው እዛ እንደሄዱ ከዛ በኋላ የትምህርት እድሉም ተገኘ ሌሎቹ ወደ ኢስላሚክ ዩኒቨርሲቲ የገቡ ለሐጅም ለዑምራም ሄደው ቁጥጥሩ ቀላል ነበር እዛ ሳውዲ ውስጥ በዚህ አይነት ነው እንግዲህ እኛና እዛ አካባቢ ግንኙነት የነበረን አጋጣሚ ይሄ ልበልህ እጅ ታዳ አረቦች አሁንም ወደ ኢትዮጵያ ፈልሰው ኢትዮጵያ በአጋጣሚ ደጋዊና ደጋን ቆላማን ያዘች ሀገር ስለሆነች ከዛ አካባቢ የመጀመሪያው ስደት ብቻ አይደለም ከዛ ቀጥሎ እንግዲህ ወደዚህ የሚመጡ አረቦችና ኢትዮጵያ ውስጥ እየተጋቡ እየኖሩ እየነገዱ የነበሩ በመቶ የሚቆጠሩ አረቦችን ታገኝ ነበር ከዛ የሚመጡት ይሄም አንዱ የሚያገናኘን የህዝብ ለህዝብ ግንኙነቱ ቀላል አልነበረም ማለት እንችላለን ሀበሻ ልዩ ከበሬታ አላት በአረቦች በኩል ማለት ነው በዛን ጊዜ ኢትዮጵያውያን ሙስሊሞች ሀጂ ማድረግ የጀመሩት ከስንት አመታት በፊት ነው ከ60 አመት በፊት ነው ማለት እንችላለን ያን ጊዜ ነው እንግዲህ በግራቸው ከዚህ እንዳውም አሁን አውቶቡስ ተገኘና በኋላ በአውቶቡስ መጓዝ ጀመሩ እንጂ ከዚህ እስከ ነጃሽንም ጎብኝተው እስከ አስመራ ድረስ በግራቸው ይሄዱ ነበር ከዛ ምጽዋ ደርሰው በመርከብ ነበር የሚጓዙት አውሮፕላንም እንደልባል ነበር በዛን ጊዜ ስለዚህ ከ60 አመት በፊት ጀምሮ ነው ማለት የሚሄዱት ከዛ በፊት ግን አንዳንድ በተናጠል ከዚህ በግራቸው ሱዳን ገብተው ወይ ግብጽ ገብተው ዞሮም ወደ መካ መዲና የገቡ ዜጎቻችን እናገኛለን ለምን እዛ ሄደው የሳውዲ ዜግነት አገኝተው በብዛት ሀበሻ ዘር ሐረግ ያላቸው ሳውዲ ሆነው ተጋብተው እዛው ኑሮ የመሰረቱ ብዙ ሀበሾች ታገኛቸው መሰረታቸው ግን በሐጅ ነው ሄዱት እንጂ በስኮላርሺፕ አልሄዱም በኮንፈረንስም አልሄዱም በሐጅ ነው ወደዛ አካባቢ ሄዱት እንደው አሁን ሙስሊሞች ለሐጅ ጉዞ ሲሄዱ በርከት ብለው ሊሆን ይችላል የሚሄዱት ግን እዛ ከደረሱ በኋላ ደግሞ ከመላው ዓለም የሚሰባሰቡ ሙስሊሞች እጅግ በርካታ ቀደምም ሲተከስ እንደነበረው 1 ሚሊዮን 2 ሚሊዮን የሚሆኑ ሙስሊሞች ናቸውና እዛ መጠፋፋትም ሊኖር ይችላል አብረው የሄዱ ተጓዦች አብረው ላይ መለሱ ይችላሉ እንደው ይሄንን ነገር ለማስቀረት እዛ የሐጅ ተጓዦች የሀገራቸውን ባንዲራ ከፍ አድርገው ይዘው ይንቀሳቀሳሉ ምን ነገርም ሰምቼ ነበር እርስ በርስ ለመተዋወቅ እንዳይጠፋፉ እንደው ሳውዲ ውስጥ ለረጅም አመታት እንደቆየ ሰው ኩነቱ የሐጅ ስነ ስርዓት ላይ ያለው ሁነቱም ድባቡ ምን ይመስላል እንግዲህ የሐጅ መስተንግዶ በጊዜው በሳውዲም በኩል ብዛት አልነበረውም ማለት አንኛ የምትፈልገውን ልማት የተሟላበት አልነበረም መካ መዲና መኖሪያው በድንኳን ነበር የምንስተናገደው አረፋ ሚና ምንለው ቦታ እንዳሁኑ ህንጻ ያለበት አልነበረም ቴክኖሎጂው አልነበረም ትራንስፖርቱም እንደልብ አይገኝም ከመካ እስከ ሚና እስከ አረፋ በእግር ነበር የምትጓዘው የመጀመሪያው ዙር እንደው ለምሳሌ ሳውዲዎች አሁን ባወጡት ስታቲስቲክስ በ55 አመት 99 ሚሊዮን ምዕመናኖችን አስተናግደናል ብለው መግለጫ ሰጥተዋል አሁን በቅርቡ በ55 አመት በመጀመሪያው ዙር 600 ሺህ ነበር ከዛ ደግሞ ወደ 1 ሚሊዮን ገባ የመጨረሻ አሁን እየተቆጠረ ያለው 2 ሚሊዮን ነው እንግዲህ ምዕመናኑ በበዛ ቁጥር ስነ ስርዓት ያስፈልገዋል በሳውዲዎች በኩል የሚዘጋጅ ስነ ስርዓት አለ የሌላው ዓለም ምዕመናኖች ስትወስድ ግን ከያ ለየት የሚለው ምንድነው አሁን ኢንዶኔዥያ እስከ 80 ሚሊዮን እስከ 100 ሚሊዮን ነው የሚልኩት ፓኪስታኖችም እስከ 70 ሚሊዮን ይዛሉ እንደ ህዝቡ ብዛት ቁጥር ነው ኮታ የተሰጠው እኛ ኮታችን እስከ 40 ሺህ ነው ግን ከኛ 6000 12000 ነው ከፍተኛ ሄደው ባለፈው አመት ዘንድሮ 6000 ነው ሄደው ስለዚህ ናይጄሪያዎችንም በዛው ወሰዳቸው እያንዳንዱ አገር ምዕመናን እንትናለው ክፍፍል ኃላፊ ለያንዳንዱ አንዳንድ ሺህ ምዕመናን ከነሱ ጋራቸው ለሚወጣ አሚር አለው አዛዥ አለው የምግብ ኮሚቴ አለ የትራንስፖርት ኮሚቴ አለ የማረፊያ ኮሚቴ አለ ሁሉም ስለ ስርዓቱን ይዞ ነው የሚመጣው ገና ከሀገራቸው ሳይወጡ ተሳትፏቸው ገንዘባቸውን አዋጥተው ለነኚህ ኮሚቴዎች ያዘጋጃሉ ስለዚህ በእርግጥ አሁን እኮ የኮሙኒኬሽን ቴክኖሎጂው ያለ ስለዚህ መጥተው የመጥፋቱ ሁኔታ ሞት ሊያጋጥም ይችላል አዎ ብዙዎቹ እንደው ሞትን ፈልገው የሚመጡም አሉ ይሄን አጥርሳደ ከፓኪስታን በተለይ እዛ ሄጄ እንደሞቴ ህይወቴ ቢያልፍልኝ ብለው በተቀደሰ ምድር የመሞት ፍላጎት ድለኞች የሚሆኑ አሉ ለዚህ ለምክንያቱም መካ መዲና መሞት ማለት ለነሱ ልዩ ከበሬታ ነው ነገሩም ይገባቸዋል የኛ ግን የዚህ አይነት አሰራር የለም እና የኛ እስልምና ጉባኤ አሁን ነው የጀመረው ይሄን አሰራር ወደፊት ምን መሆን አለበት የሚለው ዲስከስ ያደረግን ነው 60,000 ይሁን 6,000 ይሁን የሚሄደው አካል እያንዳንዱ አንዳንድ ሺህ ኃላፊ መመደብ አለበት እንላለን ያን ኃላፊ
የማንኛውም ነገር ሀጃጁ ሰለሞኑን ለማካሄድ ነው የሚሄደው ለምግብ ማሰብ የለበትም ለትራንስፖርት ማሰብ የለበትም ኮሚቴው ላይ ያስብብ እንችላል ያዘጋጅለታል እዛም ኮሚኒቲ አለን ማጋጣሚ ጅዳም መካም ወይ መዲናም ያ ኮሚኒቲ ኃላፊነት መውሰድ ይችላል በቀላሉና ስለዚህ እዛ አይነት አሰራር እየተለመደ ሊመጣ ይችላል የሚል ግምት አለኝ ቴክኖሎጂው በዛው ልክ ይጋብዛል ምክንያቱም የትም ቦታ ሆኖ ሞባይል ውስጥ ካለ ድረስ ያለበትም ቦታ ይጠቁማል እነዚህ ቦታ ላይ ብሎ ለጓደኞችም መደወል ይችላል እንደው በሐጂ ስነ ስርዓት ላይ የሚሳተፉት ቅድምም ስናነሳው እንደነበረው ከመላው ዓለም የሚሄዱ ሙስሊሞች ናቸውና ኢትዮጵያውያን በዛ ሲገኙ አገራቸውንም እኮ የማስተዋወቅ ነው ታሪካቸውን ቅድምም እርሶ ሲያነሱት እንደነበረው ኮንፈረንስ ሁሉ ይካሄዳልና አገራችንንም ታሪካችንንም የማስተዋወቁ ነገር ይኖራል እርሶ እንደው በኢትዮ አረብ የህዝብ ለህዝብ ግንኙነት ላይ ለበርካታ ስራዎችን እንደሰራ ተመራማሪ በዚህ ጉዳይ ላይ ምን ይላሉ ትልቅ ድክመት ያለብንኛ ኢትዮጵያ ማለት በአፍሪካ የምትገኝ አፍሪካ ያልሆነች ሀገር በማለት ነው ጸሐፊዎች የሚያስቀምጧት ማለት ያለን ባህላችን 12 ነጥብ አለን ከዚህ ከመካከለኛው ምስራቅ ጋር የሚያስተሳስረንኛ እንደ ኢትዮጵያ ይሄ ድል ለኒጀሪያም ለታንዛኒያም ለኬንያም የለም አንደኛ የጂኦግራፊ አቀማመጥ ቅርበት ያለው ነው ለመካከለኛው ምስራቅ ሁለተኛ ናይል ወደ ሰሜን ነው የሚፈሰው ሶስተኛ የረጅም ጊዜ ስልጣኔያችን እኛ እኮ ካርታችን አሁን ያለው አይደለም እስከ ደቡብ ግብጽ ድረስ ይደርስ ነበር ክልላችን ለከ ደቡብ ግብጽን ሁሉ ገዛ ነበር ባንክ የሚባሉ ንጉሶች ነበሩ ከዛ ወደ ኒብታ ወደ መረወይ ከዛ ከመረወይ ወደ አክሱም ላይ ነው የተመለስነው ለዚህ ነው የ3400 ዓመት ታሪክ አለ ሲባል ከሜዳ የመጣ አባባል አይደለም ሌላው ቀይ ባህር የኛ ንጉስ ነበር ማለት የሀበሻ ንብረት በመባል ነበር የሚታወቀው ንግዱ ምናምን ንግድ ግንኙነታችን በሙሉ ከዚህ የሚመረተው አዱልስ ላይ ያርፋል ከዛ ሸይባ ይሄዳል መካ ውስጥ የነጋዴዎች ጽፈት ቤት ነበር ንግዱም ያገናኘናል ቋንቋ ያገናኘናል ግዕዝ ምንለው ቋንቋ አረበኛ አማርኛ ነው የእምነት ግንኙነት እንዳልኩ ክርስትናው ሙስሊምናው አይሁድም ከዛው ነው የመጣው ለዚህ ነው ክርስትና ምን ተከታዮች ወደ ኢየሩሳሌም ሄዳሉኛ ወደ መካ መዲና እንሄዳለን ይሄም ያገናኘናል የአገራችን ያለው የአየር ባህሪ ደጋ ወይና ደግማ ቆላማ ለርሻም ለኢንቨስትመንት ሁሉ አመች ነው ይሄም ይጋብዛል የውጭ ዜጎችን ሀበሾች ለውጭ ዜጋ ያላቸው ከበሬታ ይሄም አንዱ የሚጋብዝ ሁኔታ ነው ይሄ ሁሉ እኛ ተጠቅመን ለኢንቨስትመንትም ሆነ ለቱሪዝም ሆነ ለንግድም ሆነ ይሄንን ተጠቅመን ተግባራዊ ማድረግ አልቻልንም ለምን ባጽዮቹ ዘመን ኢትዮጵያ ክርስቲያን ዲሴት ብሎ ከብሔራዊ ዓለም ጋር ሆነ ግንኙነታችን የውጭ ግንኙነታችን በደርግ ዘመን ከሶሻሊስት ሀገሮች ጋር ሆነ በኢህአዴግ ዘመን ለእምነት ለድርጅት ታማኝነት አለ ለምሳሌ ግብጾች በናይል እንኳን እንምጣ ናይልን እንውሰድና አባይን 560 ኮንፈረንስ አካሂደዋል እሱም በተመለከተ 1480 ሴሚናሮች አካሂደዋል ወደ 222 የሚሆን ጽሁፍ ኢትዮጵያን በተመለከተ አይዘጋጅ ሁሉም በአረበኛ ነው ዲፕሎማሲዎች የሚመደቡት እዛ ይሄን አንብበው ለማዕከላዊ መንግስት ሪፖርት ማድረግ ይችላል አልቻሉም አላቀረቡም ለዛ ነው ችግራችን ያበጠ ያደገ መጣና አሁን ተጋፈጥን ለዚህ ግድቡ ላይ ስለዚህ ያ አልተሰራም ማለት ይችላል ያንን ብንጠቀም ኑሮ አንድ ምሳሌ ለስተ ሰሞኑን እንኳን ሁላችሁም ተከታታችኋል ትራምፕ ከአሜሪካ ከመነሳታቸው በፊት 55000 ነበር የመቶ ቀን ግምገማ ውጤት ያገኙት ድጋፍ ወደ ገልፍ ሲሄዱ ወደ ሳውዲም ሆነ ወደ ኤሚሬትም ወደ ኳተር ሲጓዙ 3 አውሮፕላን ነው ይዘው የተጓዙት አንዱ አውሮፕላን እሳቸውና ሚኒስትሮቻቸው ሁለተኛውና ሶስተኛው ነጋዴዎች ነበር ያዘው ማለት ጉዞው የንግድ ጉዳይ ኢንቨስትመንት ጉዳይ እንግዲህ 12000 ኪሎ ሜትር አቋርጠው ነው የመጡት መጀመሪያ ሳውዲ እንደደረሱ ሳውዲን የሚያከብር የቁርአን አንቀጽ ነው ያነበቡላቸው ልባቸው ማረኳቸው በዛው የፈለጉትን በትሪሊዮን የሚቆጠር ቃል አስገብተው ነው የተመለሱት ለነጋዴ ዋናው የአንድ ዓለም መለኪያው አሁን የኢኮኖሚ ጥንካሬ ነው ነዳጅ አመርታል እንጂ የውሃ ችግር የምግብ ዋስትና ችግር ከፍተኛ ተብሎ አሁን ሳውዲዎች ሁሉ ምዕመናን ሲያስተናግዱ ፍሩት ያስፈልጋል አትክልት ያስፈልጋል ሁሉ ነገር ያስፈልጋቸዋል ከየት ነው የሚያመጡት በውሃ የተመረተ አጋጣሚ ግብጽ ውስጥ 7000 የሳውዲ ኩባንያዎች 30 ቢሊዮን ዶላር ይዘው ኢንቨስት ያደርጋሉ ለዛ አካባቢ ለምዕመናንም ሆነ ለህዝባቸው ምግብ የሚያቀርቡት ከዛ ውሃ የተመረተ ነው ወደ ኔጋ ስመለስ ደግሞ እዚህ አባይ ማደር ያለው ግንዱን ይዞ ይዞራል ይሉታል ይሄ ያሳፍራል ማመን ያቀታል እኛ ይሄንን ብንጠቀም ይሄን አየር እኮ በቀን 1 ሚሊዮን ዶላር በቱሪዝም እንሸጠዋለን እዛ አካባቢ ፈልቷል አሁን ሙቀቱ
ስለዚህ ኢትዮጵያ እጅግ በቱሪዝም አመቺ ነች፣ በንግድ አመቺ ነች። መቼ ሰላም፣ መረጋጋት፣ አንድነት ሲኖር አንተ ይሄ ብሔር፣ ቋንቋ፣ እምነት እዚህ ሀገር ቦታ የለውም። ሁሉም ኢትዮጵያዊ ሆኖ ኢትዮጵያ ማንነቱን በልቡ ከያዘ እዚህ ሀገር ውስጥ እውነቱን ልንገርህ እኔ አንዳንድ ጊዜ ያዝናለሁ። አሪቲ የሚባል ቅጠል አለ የሚያስቀኝ እዚህ ሀገር። እኔ በውጭ ማደጌ ይሁን ምን እንደሆነ አልገባኝም። ለዚህ በሀፍረት የሚሰማኝ በየቡና ቤቱ በር ላይ እየረገጥከው ትገባለህ። አሪቲ ሽታ ያለው ቅጠል ቆንጆ ጠረን አለው። ወደ እንትና ፈረንሳይ ብትወስደው አንዷ ችቦ ብቻ $5 ነው ዋጋዋ። $5 የሽቱ ፋብሪካ ዋና ኬሚካል ነው። ይሄን እንኳን ስተን ወስደን መሸጥ አልቻልንም። ለምን ኢትዮጵያን የማስተዋወቅ ስራ አይሰራም? ኢትዮጵያን በውጭ ዘገቡ ግብጾች የረሃብ ሀገር፣ የድህነት ሀገር፣ ችግር ሀገር ብለው ነው ስዕል የሳሉልኝ። ያን መሰረዝ አለበት። ኢትዮጵያ ለሁሉ ነገር አመች ነች። ስለዚህ ይህች ሀገር ለቱሪስቱም ለንግዱም ለማንኛውም አመች ነች። ይሄን መስራት አልቻልንም። ይሄ ነው ድክመታችን። ያ ከሆነ እኔ እርግጠኛ ነኝ ጅዳንም ዱባይንም አይነህን ጨፍነህ ታመጣዋለህ። እዚሁ ወደዛ የሚሰደድም አካል አይኖርም። በርካታ ታሪክ አለን። በተለይ በእስልምናው ውስጥ በጣም ትልቅ ታሪክ ያለን አገር ነን። ትልቅ አቅም አለን። ይህንን የማስተዋወቅ ስራ ብዙ ይጠበቃል። ግን ያው ቅድም ሲነሳ እንደነበረው ጅምሮች አሉ። ግን እንደው ከዚህ አንፃር በተለይ የኢትዮጵያዊ አባጅፋር ያሰሩት ህንጻ የኢትዮጵያንም ገጽታ ከመገንባት አንፃር ትልቅ አስተዋጽኦ ይኖረዋል ይመስለኛል። በዛ ዘመን ትንሽ መነቃቃቱ ነበር። አሁን ነው ትንሽ ደከም ያልነው። እንደው የአባጅፋር ያሰሩት ህንጻ የኢትዮጵያን ገጽታ ከመገንባት አንፃር ያለውን አስተዋጽኦ ነው እስኪ። እሱ ብቻ እኮ አይደለም መካ መዲናን በማገልገል መካ መዲና የተቀደሰውን ቦታ ተመርጠው ምን ይሄ እንግዲህ የ200-300 ዓመትም ታሪክ ሊሆን ይችላል። በብቸኝነት ያን የተቀደሰ ቦታ እንዲያገለግሉ የተመረጡት ከሀበሻ የሚሄዱ ናቸው። አቋቶች ይባላሉ። 44 ነበረ ብዛታቸው እስከ ቅርብ ጊዜ ድረስ እየሞቱ ሌላ የሚተካ የለም። አሁን መዲና አንድ ብቻ ቀርቷል። መካ ውስጥ 2 ብቻ ቀርተዋል። እያለቁ ነው። የነሱ ታሪክ አይታወቅም። መካ ብቻ ወደ 110 ፎቅ ነበራቸው ንብረት። ገቢያቸው በአመት እስከ 2 ሚሊዮን ሪያል ይደርስ ነበር። ያን እንኳን እነሱን ታሪክ እዚህ በሙዚየም ደረጃ አዘጋጅተህ አዲስ አበባ እኮ ማለት በዓለም ሁለተኛ ኮንፈረንስ የሚካሄድባት ከተማ እኮ ነች። የአፍሪካ ዋና ከተማ እኮ ነች። በዚህ ቦታ ላይ ሙዚየም የለንም። እኛ ሙዚየም እንኳን የለንም። ካሜራዎች ኮንፈረንሶችን ለመሰብሰብ ይመጣሉ። ከአልጀዚራም በለው ሲኤንኤንም በለው ከሌላ ቦታ መጥተው እስኪ የነ ቢላል ሙዚየም፣ የነ ነጃሺ ሙዚየም፣ የእስልምና ታሪካችሁ፣ የነ አባጅፋር ታሪክ፣ የነ እንትና የአቋቶች ታሪክን የሚያሰባስብ የሚያስተምር መረጃ የሚሰጠን ነው የህዝብ ግንኙነት ይጠይቃሉ። ግን መቼ ተዘጋጀ? እንግዲህ የአፍሪካ ዋና ከተማ አዲስ አበባ ተብላ የሁሉ ኮንፈረንስ የሚያካሄድባት ትልቅ እድል ነበር። እናንተን እንኳን መጋበዛ ብቻ አይደለም፣ ሌላው የዓለም አቀፍ ካሜራ ይመጣል እዚህ ላይ። እኛ ፊት ለፊት እየተጋፈጥን አረበኛ ቋንቋ ስለምንችል ምናልባት የሚያጋጥመን በአጋጣሚ ግብጾች 4000 ሜዳ አላቸው ከሀገራቸው ውስጥ የሚንቀሳቀስ ወደ 47-8 ጋዜጠኞችን ይዘዋል የሚያንቀሳቀሱ በእኛ ላይ። አንዱ የስልጣን ማራዘሚያ አድርገውታል የኢትዮጵያን ጉዳይ። ኢትዮጵያ ተጠናከረች አደጋ ናት። ስለዚህ ትልቅ ቦታ አለ። በሙስሊሙ ዓለም ስትሄድ ልዩ ከበሬታ አለ። በአፍሪካ ስትሄድ ልዩ ከበሬታ አለ። የአድዋ ታሪክና የጥቁሮች ታሪክ ይመጣል። ይሄ ታሪካችንን በሙዚየም ደረጃ ማሳወቅ አልቻልንም። እኛ ደካማ ጎን አለብን ማለት ነው። ስለዚህ ይሄንን ስራ መስራት የአባጅፋርም የዚሁ አይነት ነው። የአቋቶችም የዚሁ አይነት ነው። ሌላ ማት ሌላ ታሪክ አለ። ከኛ ሀገር የፈለሱ አረቡ ዓለምና ሙስሊሙ ዓለም ለቀኝ ገዢዎች ተባርኮ ተበታትኖ ነበር። ቋንቋውን ሁሉ ረስቶ ነበር። አሁን ወደ አልጀርስ ወደ ሞሮኮ ስትሄድ እዛ ነው በብዛት ትምህርት የምሰጠው። አረበኛ ቋንቋ አትለው ፈረንሳይ ጋር የተቀላቀለ ነው። የኛ ናቸው ገጠር ሊቃውንቶች። ምክንያቱም ኢትዮጵያ ከቀኝ ገዢዎች ነፃ ሁና ባህሏም ወጓም ልምዷም እስልምናውም ታሪኩን የቀምጠው እዚህ ሀገር ነው። አጋጣሚ እዚህም ላይ እንደው ጠለቅ ብዬ ልንገርህና እኛ ይሄን ዓለም አቀፋዊ መልእክት በማስተናገድ ከመዲና በፊት በ8 ዓመት እንቀድማለን። መዲና ያደረሰው በ622 ነው። እኛ ጋር በ615 ነው። ከሲሪያ ከኢራቅ በፊት በ18 ዓመት እንቀድማለን። ከፈለስቲን በፊት በ21 ዓመት እንቀድማለን። ከግብጽ በፊት በ24 ዓመት እንቀድማለን። ከአልጀርስ ከሞሮኮ በፊት በ27 ዓመት እንቀድማለን። ከሱዳን በፊት በ36 ዓመት እንቀድማለን። ከቱርክ ከኢራን በፊት በ67 ዓመት እንቀድማለን። ከሂንድ ከፓኪስታን በፊት በ170 ዓመት እንቀድማለን። ይሄ ታሪካችን ነው። ለዚህ ነው ቁርአኑም የነብዩም ቃላት ይመሰክርልናል ይሄንን አቋማችን በጊዜው የነበረንን ቦታ።
የዛ ባለቤት ይሆን ካንተ ሙዚየም እንኳን አዘጋጅተህ ማስተዋወቅ የነጃሺ ታሪክ አሁን ነጃሺ መቼ ነው ለምእመናኖች መጎብኛ ቦታ የምታደርገው ትራንዚት አገበዛው ወደ መካ መዲና የሚሄደው ተጓዥ በሙሉ $1 ለነጃሺ ብትለው እንደው አይኑን ጨፍኖ ነው የሚሰጥህ እኛ አልሰራንም ስተቱ ያለው እኛ ጋር ነው ቅርሶቻችን ታሪካችን የገጠር ዑለማዎች አሁን የደረሱት የጻፉት በሙሉ ዝም ብሎ በስብሶ ቀርቷል ማንም ባለቤት አልባ ሆኖ ነው የቀረው አጻጻፉ ስነመዱ ምናምን ስታዩ በጣም ይገርማልና ማመን ያቅታል አረበኛው ቋንቋውን ከየት አመጡት እንዴት ተማሩት በሙሉ ነገር ግን የነብዩ ዳ ያለበት ጠብቃችሁ ብሉ ያርጉልን ስለሆነ በዛው መልኩ እንጓዛለን ማለት ነው ለቀረ የሚሉት ነገር ካለ በዛውም እንኳን አደረሳችሁ መልእክት ማስተላለፍ አሁን እንኳን እንግዲህ ለ1446ኛው የኢድል አድሃ በዓል አደረሳችሁ ላለው እኔ ባለኝ እንግዲህ እድሜ አሁን 69ኛ ነኝ ተብያለሁ በግምት የተሰጠኝ ነው ከወንድሜም ከቤተሰብም 3/4ኛው እየሄደ ነው ማለት ይችላልኝ ከመሄደ በፊት እኔና ኢትዮጵያ እንደርኩ በስደት ነው የተገናኘ ነው የኢትዮጵያን ክብር በውጭ ሀገር ኮርቼ ቀና ብዬ ኮርቼ በደንብ ተስተናግጄ ከጸጉሬ ለተርፋት ተወስዶ ጫማዬም ተስሞ ልክ ወደዚህ እኔ አበሻዊ ነኝ ኢትዮጵያዊ ነኝ በስመት አዲስ አበባ ስደርስ ያንን ክብራት አለሁኝ ስለዚህ እኔ ኢትዮጵያዊ ይሄን ክብር አቀን እንደዚህ ነገር ከዲነት ኋላ ቀርነት አውጥተን ጥሩ ውጤት ያየው ከዚህ ትውልድ በተለይ ትውልዱ ላይ በጣም ያሳስበኛል በቷንም ትውልድ ስለሆነ ወጣት ስለሆነ ይሄ ወጣት ምንድነው የሚሆነው ጣፈንታ እንደው ከዚች መሬት ከመልቀቄ በፊት ኢትዮጵያ ወደ ብልጽግና ገብታ ተረጋግታ ሰላሟ አንድነቷ ህብረቷ በአይኔ ባይ ምኞቴ ነው ይሄ ነው ምኞቴ በኔ በኩል ስለዚህ በመጪው ዓመትም ደግሞ ለዚህ በዓል ስተምንደርስ ድረስ ሰላሙ መረጋጋቱም ተረጋግቶ ኢትዮጵያ ጥሩ ጅማሬ ላይ ነው ያለችው ይሄን አሳድገን ችግራችንን ካየን መፍትሄው በጣም በእጃችን ነው ያለውና የኛ ብቻ አይደለም ያለም አቀፍ 2 ቢሊዮን ሙስሊም ባለዕዳ ነው ለዚህ ሀገር በየትኛው ቦታ ላላችሁ ወዳጆችም ጓደኞችም እንኳን በሰላም እንደዚህ በዓል አደረሳችሁ ላለው መጪው ዘመን የሰላም የመረጋጋት የፍቅር እንዲሆን ምኞቴ ነው እኛ ምኞታችን እሱ ነው ፕሮፌሰር ስለመጡ በዓሉንም አስመልክቶ እየተጫወተን ቆይታ ስላደረግን እጅግ አድርጌ አመሰግናለሁ ተመልካቾች የዛሬው የፋና ፖድካስት ልዩ የበዓል ዝግጅታችን ይሄንን ይመስል ነበር አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ብርሃኑ አበራ ነበርኩ ጤና ይስጥልኝ